የዛሬው አስቂኝና አስገራሚ ንግግር እንደ ቡና ቁርስ የሄደው የመጣው የሚያብስሽ አንቺ ማነች? ሲጀመር አብርሽ ማለት ነው። ፋሚሊስ አብርሽ ቡና ቁርስ ይመቸዋል። እኔ እኮ አሁን በጣም እያሳቀኝ ያለው አብርሽን አልተረዱትም እና ለምንድን ነው የማትረዱት ነው። አሁን ሁሉም ሰው እዚህ ጋር እነ ሄርሜላም እነ ሩታም በቃ ሁሉም ጋር አሁን እየሆነ ያለው ምንድን ነው? ወደ ሌላ ወደዚህኛው ወደዛኝ ወጣት መጠቋቋም ሆነ እንጂ አብርሽ ፍላጎቱና የሚሰጠው ምቾት የሚሰጠውን ነገር እሱ ጠንቅቆ ያውቃል። ለምንድን ነው አንደርስታንድ የማታደርጉት? አንዴ በፍቅር አንዴ በሄርሜላ አንዴ በዛች አንዴ በዚህ ከምንል ለምንድን ነው ትክክለኛው የአብርሃም ፍላጎት ይሄ ነው። በቃ አብርሃም የሚያስደስተው ይሄ ነው። ዛሬ ቡዜ አንድ ያረጋገጠችልን ትልቁን ነገር ምንድን ነው? እስካሁን የተለያዩ ስህተቶችን የተለያዩ ነገሮችን ስደብቅለት ጥፋቱን እየሸፈነችለት እሱ እንደዚህ አድርጋችሁት ነው እንደዚህ ሁናችሁ ነው እያለች ነበር። ዛሬ በትክክል የተናገረችው ነገር ግን ይህን ነገር ማድረጉ አስፈላጊም ምንም ክብርም የሚሰጠው ነገር አለ። በቃ ሁሉን ነገር እርሱትና የሆነ እንትን ሄዶ እንትን ማለቱን ምናምን የሚለውን ሁሉን ነገር እርሱትና ይሄ ልጅ በቃ አንድሩም ከፍቅር ጋር ተገናኝቷል። ተይዞ አይደለም ተገዶ አይደለም ታፍኖ አይደለም። ይሄ የምትሉት የሆነ ነገር ተደርጎበት ምናምን የሚለው ውሸት ነው። በቃ አብርሃም ስንቴ ከሄርሜላ ጋር ሆኖ እኮ ሩታ ጋር ሲሄድ እኮ ያድር ነበር አይደለም። አሁን ምንም የተለየ ነገር አይደለም ያደረገው። ከሄርሜላ ጋር ነበር። ከፍቅር ጋር የሆነ ሰዓት መጣ መሀል ገባች፣ አብረው ሆኑ። ሌላ አዲስ ነገር የተፈጠረ ነገር ምንም የለም። ፋሚሊስ ሰላም ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም ልዩና አስቂኝ አስገራሚ ነገር ይዤላችሁ ቀጭ ብያለሁ። ቪዲዮን ከመጀመራችሁ በፊት ግን ይህን ቻናል ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ቪዲዮን ከወደዳችሁ ላይክ አድርጉ። አሳሰባችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ዛሬ የነበረው ነገር ምንድን ነው ካላችሁኝ፣ ዛሬ የሆነው ነገር ቡዜ ቡዜ ሄርሜላን እና ፍቅርን በአካል አግኝታ የነበረውን ነገር በግልጽ ያስረዳ የተነጋገሩበት ነገር ነው። ፍቅር እንግዲህ መጀመሪያ ለትናንትና ያልኩትን ውሻ በቀደደው ጅብ ይገባል የሚባለው ሩታ እጇን ጎትታ አምጣ ይህን ነገር ውስጥ ከተተቻት ልጅቷ አሁን ያለችበትን ቀዳዳ አስፍታ አብርሃምን በእጇ ለማስገባት ጥራት እያደረገች እንግዲህ ይሄ ነው ፋሚሊስ። ምክንያቱም በሆነ ጊዜ ከልጅነቷ በምንም ሁኔታ ይሆን አብርሃም ከእጇ ወጣት ተወዶ ነበር፣ ታፈቅረው ነበር። ከዛ በኋላ በሱ አግብቶ ወልዶ ከዛም በኋላ ተፋቶ ሌላ ፍቅር ግንኙነት ጀምሮ ምናምን ድጋሚ ይህን እድል ስታገኝ ይች ሴት በፊት ያጣችውን ምንም ብትሆን የምትወደው ነች። ሁላችሁም እዚህ ጋር ማረጋገጥና ማሰብ ያለብን ነገር ሄርሜላ ይህን ያክል ጊዜ ብዙ ስህተት እየሰራ ይቅር እያለችው ነው። አሁንም እንደሰማ ነው ይቅር የምትለው ስለምትወድ ነው ስለምታፈቀው ከሆነ ይቺ ልጅም እስካሁን የተፈጠረውን ነገር ረስታ ይህን እድል ስታገኝ ለመጠቀም የማታደርገው ማንም ነገር የለም። ይሄ ሁላችንም እንደ ሰውኛ ሆነን ብናስበው ለመረዳት ብንሞክር በጣም ቀላሉ ነገር ነው። ያደረገችው ፍቅር ይሄ ነው። መንገዱ ተከፈተላት። አብርሃም ደግሞ ፊት ሲሰጠው ምን እያደረገ እንደነበር ታስታውሳላችሁ። እኔ ልጎዝጎዝልሽ፣ እኔ ልነጠፍልሽ፣ እኔ አብረን በአንድ እንትን ካልተነፈሰል አይነት ነገር ውስጥ ገብቶ እንደነበር። ስለዚህ ያኔ ሩታንና ሄርሜላን በቃ ከኔ ውጡልኝ ብሎ እንደዛ እነሱን አዋርዶ ካባረረ በኋላ ከፍቅር ጋር የሆነ የነበረውን ነገር የሚያስቀጥል መሰለው። ከዛ በኋላ የታቀደና የተጠና በሩታና እሷ ተነጋግረው ያደረጉት ነገር መሆኑ ሲረዳ ተመልሶ ደግሞ ወደ መደበቂያው ሄርሜላ ሄደ ማለት ነው። በቃ አሁንም ደግሞ ከሄርሜላ ጋር የሆነ ጊዜ እንደዚህ ያሉ አሁን ደግሞ ተመልሶ ወደ ፍቅር መጣ። ስለዚህ ምንድን ነው መፍትሄው ካልን ይህን ሰው ለቀቅ ማድረግና ራሱ የሚመቸውን አይነት ነገር እንዲፈጠር። ምክንያቱም አብርሃም አሁን ምንድን ነው የማንም ጋር ቢሄድ ወደ የነበረበትን መንገድ ተቀብለው እንደሚያስቀጥሉት ያውቃል። ስለዚህ ያንን ነገር አምኖ ስለሆነ ምክንያቱም ከፍቅር ጋር ያን ነገር ሩታ ጋር እንደዛ ሆኖ ሲመጣ ሄርሜላ ትቀበላለች፣ ከሄርሜላ ጋር የሆነ ነገር ሆኖ ሲመጣ ሩታ ትቀበላለች፣ ከዛ ፍቅር። ስለዚህ ይህ ልጅ የትም ቢሄድ ማረፊያ እንዳለው እርግጠኛው ሆኗል። የትም አይሄዱም፣ ምንም ነገር አይፈጠርም ብለው። ስለዚህ አሁን እዚህ ጋር ማስከበር ያለባቸው ሴቶች ራሳቸውን
ሩታም ሄርሜላ በቃ ራሳቸውን የሚያስከብሩበት ጊዜ ነው። እሱ እንደ ሊወዱት ይችላሉ፣ ሊያፈቅሩት ይችላሉ። የሰው ልጅ ግን ምንም ቢሆን ከራሱ ክብርን ግን ማንም ሰው ሊታገስ አይችል። ሰው በክብሩ ከመጣንበት የሰው ልጅ ክብሩን የሚነካ የሚያጓድል ነገር እያደረገን ዝም ብሎ አይቀመጥም። ገባችሁ? የሆነ ሊሚት አሉ፣ የሆነ ገደብ አሉ። ምክንያቱም የሰው ልጆች ነን። ችለን የሆነ ጊዜ መጨረሻው ላይ መድረሳችን አይቀርም። ስለዚህ ያንን ነገር ደግሞ ክብር ላልወደደለት ሰው፣ መፈቀር ላልተመቸው ሰው፣ ላንገሸገሸው ሰው ፍቅር የፈለጋችሁትንም ብትግቱት ደስታ የሚሰጠዋን ነገር አለ። ምንድነው የሚባለው? ማር ሲበዛ እኮ ይመራል አይደለ? እንደ አንዳንዴ እንደዛ ነው እየሆነበት ያለው አብርሃም። በጣም ስለወደዱት በጣም ስላፈቀሩት አንቀሽግሾታል። በቃ እዚህም ጋና ሲሉት እዚህም ጋር ያለውልህ፣ እዚህ ጋር ያፈቅራለሁ፣ ከዚህ ጋር እንሆንልሃለን ሲሉት እሱ የልብ ልብ እየተሰማው እንደፈለገ እየሆነ ነው ያለው። አሁን እኮ እዚህ ጋር እኮ እስካሁን ድረስ ከጎኑ የነበረችው እህቱ እንኳን ዛሬ ጥፋቱ ነው በቃ እኔ ወንድሜን እንደዚህ ነው ብዬ ይስተካከላል ብዬ አንቺን ልመክር አልችልም፣ አንቺም ከቻልሽውን ያክል ከሱ ለመራቅ የምችይበትን መንገድ ፍጠር እያለች ማለት እየተናገረች ያለችው። ስለዚህ እውነታው ይሄን ነው። ለምንድን ነው መቀበል የማያስፈልግ? ምክንያቱም ሄርሜላ በዚህ ሁኔታ እንደዚህ እያደረገች እንደዚህ እየሆንሽ በተለያየ ጊዜ አንቺ እንድትዋረጅ አንቺ የማይሆን ዋጋ እንድትከፍ እያደረገ ያለ ሰው ይቀየራል ብሎ ማሰብስ ምን አይነት ሞኝነት ነው? ማለት ይህን ያክል እድሜ መክሮት በትዳር ኑሮ ስንት ነገር አሳልፎ ያልተመከረና በዛ ልክ ያልተስተካከለ ሰው ይስተካከልልኛልና ከኔ ጋር ጥሩ ህይወት ይኖራል ብለሽ ማሰብሽ ምን አይነት መታገስ ሊሆን አይችልም። የሰው ልጅ እድሜ ሁሉም ነገር አኗኗሩ ሁሉም ሁኔታዎቹ መክሮ ካልቀየረው የሰው ልጅ በመነገር አይሰማም፣ አይቀየርም። ምክንያቱም ተነግሮት በጣም ብዙ ነገር ተብሎ በቤተሰብም ስንት ነገር። ምክንያቱም አብርሃም ሁሌም የሆነ ነገር ሽፋን ይደረግለታል፣ የሆነ ከበር ይደረግለታል። የሆነ እሱን የሆነ ዱላ ሲበዛበት ያን ዱላ ተደርቦ የሚመታለት ወይ ቤተሰብ አለ፣ ወይ በዚህ በኩል ሄርሜላ አለች፣ ወይ የሆነ ሰው አለ፣ ወይ እህቷ አለች። እንደዚህ የእሱን ዱላ የሚሸከሙለታል። ስለዚህ ያ ነገር ጠልቆ ስላልተሰማው አሁንም ያን ነገር በተደጋጋሚ እያደረገ ነው ያለው። እኔ የተረዶትና ማሰበው ይሄን ነገር በቃ አብርሃም እዚህም ይዘላል እዛም ይዘላል። አሁን ፍቅር ጋር መጥቷል፣ ፍቅር ጋር ደርሷል። እንግዲህ ቪዲዮ አለኝ ፎቶ አለኝ እያለች ነው። ይሄ ልጅ አሁን ምንድን ነው የሚሆነው ከዚህ በኋላ? እሺ ከዚህ በኋላ ይሄ ነገር አለኝ ብላ በአደባባይ የተናገረች ሴት እያለች አብርሃም በምንም ብሎ ያ ነገር እንዳይወጣበት ሲል የሆነ ነገር ውስጥ እንደማይገባ እንዴት ላማመን አልቻለችም ሄርሜላ? በቃ የሆነ ነገር አስገዳጅ ነገር ሲኖረው ወደ ፍቅር እንደሚሄድ ማመንና መረዳት አለበት እንጂ አሁን ከፍቅር ጋር ለመጋባቱ መነጋገሩ ሳይሆን በትክክል ለራሱ ጊዜ ሰጥቶ እንደፈለገ እንዲሆን መተው የተሻለ ነገር ነው ብዬ ነው የማስበው። ለራሷም ክብር፣ ለሁሉም፣ ለቤተሰብ፣ ለሚያውቃት የሰው ልጅ ለራሱ ብቻ አይደለም። ገባችሁ? በዙሪያችን በጣም ብዙ አለ በእኛ ስኬት የሚደሰቱ በእኛ መውደቅና መዋረድ ደግሞ አብረው የሚዋረዱ ሰዎች አሉ። ቤተሰብ አለ፣ እህት፣ እናት፣ አባት፣ አጎት፣ አክስት፣ ወንድም፣ በጣም ብዙ ጓደኞች አሉ። ገባችሁ? ለእኛ ብቻ ሳይሆን ለእነዛም ሰዎች የሆነ ሬስፔክት ያስፈልገናል እና ትክክለኛውን ውሳኔሽን የምትወስኝበት ጊዜ ነው ሄርሜላ ነው ምለው። ፋሚሊስ ለዛሬ የነበረን ነገር ይሄን ይመስላል። ፋሚሊስ በመጨረሻ ሜን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ፣ ቪዲዮን ከነዳችሁ ደግሞ ላይክ ማድረግ፣ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ፋሚሊስ ለዛሬው በያላችሁበት ሰላማችሁ ይብዛ ይበልኝ። ይመቻችሁ።